ዳጣዬ እባክሽን አታልቅሽ። እናት በጣም ትናፍቀኛለች። በጣም ነው የምትናፍቀኝ። ዳጣዬ እባክሽ አታልቅሽ። እናትሽ ትናፍቅሻለች። ሁሌም ነው የምትናፍቀኝ ሰላሜ። አንድም ቀን ከአይምሮ ይወጣጣቅ። እያንዳንዷን ቀንና ሌሊት አስባታለሁ፣ አስታውሳታለሁ። አንድም ቀን ከአይምሮ ይወጣጣቅ። ግን ምን እንደሚያሳዝን ታውቂያለሽ ሰላሜ? እናቴን አላውቃትም። ግን ቆይ ድሬዳዋን የተወለድኩት ያልሽው ሳገ? አይ ሰላሜ እሱ ውሸት ነው። እኔ እናቴን አላውቃትም። ዳጣዬ እናትሽ ግን ማንን የምትመስል ይመስልሻል? እኔ እንጃ። እናቴ ማንን ትምሰል? አንቺን ትምሰል? እትዬን ትምሰል? አላውቅም። ብቻ ግን እናቴን አይቸግራት። አባትሽስ? አባቴ ደህና ነው። አባቴ ጠንካራ አባት ነው ያለኝ። እና አሁንም ሲሳይ ነው አባትሽ ማለት ነው እንዴ ሰላም? አባት ደግሞ ቆይቶ ይቀየራል እንዴ? እንደው ምናልባት ብዬ እኮ ነው። አዎ ሲሳይ ነው አባቴ። ግን እናቴም ትናፍቀኛለች። ዳጣዬ እስቲ እናትሽን ብታገኛት እንዴት አድርገሽ እንደምታቅፊያት እስቲ እኔንም እቅፍ አድርገሽ አሳይ። ኪድዬ ታለናታል። ትንሽ ጊዜ እስከዛው ድረስ ተዝናና። እኔ ኤቢ እግር ይስካተላተልከኝ አሳያለሁ። ለዛም ይመስለኛል የምወድ እና አሁን አብሬ አልጠፋም ነው? አዎ ናታን፣ ከቤተሰቦቼ መራቅ በጭራሽ እንዳታስብ። እኔ ከቤተሰቦቼ ለአንድ ደቂቃ መራቅ አልፈልግም። በቃ እኔ እናንተም ከተጋባን እዚሁ አንድ ክፍል ውስጥና እዚሁ እንኖራለን፣ አለቀ እንጂ እኔ ከቤተሰቦቼ መራቅ አልፈልግም። እንዴ አርጁን አይሽ እንዴ? ወይ ኤቢን እኮ በህልሙ እንዳመጣለት ነው። እኔ ምስኪን የወቃስኛ ንግባል። እሺ እንዴ አንተ ገና ለገና ነው ችግር አለ ማን ነው እንደተለኝሽ ዳጣና ሰላም ልክ እንደ እናትና ልጅ ሲተቃቀፉ አይታችሁ ደስ ያላችሁ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ዳጣ በመጀመሪያው ጊዜ ስታለቅስና የበፊት ህይወቷን እያስታወሰች አሁን ድረስ እናቷን እንደምትናፍቃት የማታውቃትን እናቷን እያነሳች ስታለቅስ ስታያት፣ ሰላም ግን ትክክለኛ ልጇ እንደሆነች እያወቀች በዛ ሰዓት ምንም መናገር አልቻለችም። እንደውም ባጠገቧ ስትል ያው እስቲ እኔ እንደ እናትሽ አድርገሽ አስበሽኝ ቀፊኝ ስትላት ሁለቱ ሲተቃቀፉ አንደኛዋ እናትየው ማለት ሰላም በቃ ልክ ልጇን እንዳገኘች አድርጋ ነበር ስታቅፋት የነበረው፣ ምክንያቱም ልጇ እንደሆነች እያወቀች። በሌላ በኩል እንግዲህ ዳጣ ከናታን ጋር አሁን ሲያወሩ እንደነበረው በዚህ ሰዓት አብያል ብዙ ሰዓት ስታሳስተው እንደነበረ ታውቃለች። ይሄኔ ግን አንድ ጥያቄ ስታቀርብለት ነበር። እንደው ሐሳቧ ተሳክቶላት በዛ ሰዓት አንተ ብታስረግዛት ወይ ደግሞ ወልዳ ብድ ቢሆን ታገባታለህ ወይ የሚለውን ጥያቄ ታቀርብለታለች። እሱ ግን ነገሩ ይከብደዋል። አይ አላገባትም ማለትም አይችልም። ምክንያቱም ልጅን የመሰለ ነገር ልትወልድ ነው አቢጌል። ያኔ ልጁ ያላባት ማደጉና ብዙ የሚፈጠሩ ነገሮች የቤተሰቡ ክብርም እንደዛው መቀነሱ አይቀርም። ይሄኔ ግን ምንም ሳይመልስላት በጣም ለመወሰን ይከብዳል ነበር ያላት። እኔ ደግሞ በሆን ኖሮ ከሷ አው ቢያንስ አርግዛ ቢሆንና አንተ ወደኔ መመለስ ራሱ ብትፈልግ መቼም ቢሆን አላገባም፣ እኔ እንደዚህ አይነት ሰው አይደለሁም ነበር ያለችው። በሰዓቱ እሱ እንደሚወዳትና ከማንም በላይ ሌላ ሰው ማግባት እንደማይፈልግ ይነግራታል። በዚህ ዳጣ በጣም ደስ ብሏታል። አቢጌል አሁን እያሰበች ያለችው ነገር አሁንም ቢሆን አላቆመችም። አቢጌል
አሁን ሰላምንና ዳጣን ማስመርመር ትፈልጋለች። የዲኤንኤ ምርመራውን እሷ ከዚህ ቤት ሳትሄድ ነው ማረግ የምፈልገው ብላለች። አቢጊያል እሷ ሰላም ሳትወልድ ማረግ ስትፈልግ እንዴት መልኩ ልታረጋግጥ ትችላለች? እናቷ ግን ማርታ በዚህ ሰዓት ላይ የአቢጊያል ስራ በጣም እያስጠላትና እያናደዳት መጥቷል። ለምን እንደዚህ ተጠራጣሪ እንደሆነችም ጭምር። ሌላው አቢጊያል እንደዛ ዳጣና ናታን አንድ ላይ ተቃቅፎ በረንዳ ላይ ስታያቸው በቅርቡ ነገራችሁን ሁሉ ማበላሸው ይሆናል፣ ጠብቁኝ፣ እንደዚሁማ መቼም አትቀጥሉም ብያለች ነው። በሌላ በኩል ደረጀ ደግሞ በፊት የሰራው ስህተት በጣም እየጸጸተው እየመጣና አሁን ለሷ መናገር ባይችልም ግን እኔ ላንቺ ጥሩ ባል አይደለሁም፣ እንደምታስቢው አይነት ሰው ሆኜ አልተገኘሁልሽም፣ አንቺ ግን ለኔ ሁሌም ጥሩ ሚስት ነሽ፣ ይህንን ነበር ያላት። ማርታ ግራ ይገባታል። ለምን ይህን ማለት ፈለግ? እኔ ማላቀው ነገር ሊኖር ይችላል እንዴ ብላ ትጠይቋለች። እሱ ግን ዝምታውን ነበር የመረጠው። ወደፊት ነገሩን ስታውቀውና ማርታ ልክ እንደምታውቀው ባሏ ደረጀ እንዳልሆነ ወይንም ደግሞ ትክክለኛ ባህሪው እንደዚህ አይነት እንዳልሆነ ስታውቅ ምን ትለው ይሆን? ሌላው አሁን አቢጊያል እያሰበች ያለችው ነገር አንዳለ ሪከርድ ስልኳ ላይ ታስጀምርና ጥያቄዎችን መጠየቅ ትጀምራለች። ማንን? ናታንን የመጀመሪያ ጥያቄ የጠየቀችው አውቃለሁ የሆነ ነገር ልትነግረኝ ነበረ፣ ስለ ዳጣ አባት ምንድነው ንገረኝ። ያኔ ሰክረ ልትነግረኝ ስትል ሰዎች ባይመጡ ኖሮ አያቋርጡንም ነበረ። አሁኑኑ እንድትነግረኝ ፈልጋለሁ፣ የሆነማ የምታውቀው ነገር አለ ብላ ስታፋጥጠው ነበረ። በመሃላቸው ግን ያው ይሃ ትመጣና ሰላም አልጋዋ ላይ ምጥ እንደያዛት ትናገራለች። ምናልባት መውለጃዋ ሰዓት ደርሶ ይሆን ወይ ሳትወልድ ነው የልጁን አባት እናገራለሁ ብላ ለሁሉም ቃል የገባችው። ያስ ጊዜ ይደርሳል ወይ? ሌላው ስለ አቢጊያል ወደ ኋላ ትንሽ መለስ ብለን ታሪኳን እንይ። ገና አስተዳደጓ ሀብታም ቤት ውስጥ ስለነበረ ብዙ ነገሮች ባህሪዋቸው እንዳለ ትናንሽ ሰዎችን ያለ ማክበር ትንሽ አባዚው አለባት። ገና እያደገች በምትመጣ ሰዓት ግን አንድ ነገር አለ። ሰላም ከደረጀ ጋር አንድ ቤት ውስጥ እንደ ሰራተኛ ስትኖር እንደነበረ ታውቃላችሁ። ገና ያኔ ማርታ ስትወልድም ብዙ ስራ ስታግዛት እንደነበረም ጭምር። በአጠቃላይ ሰላም እዛ ቤት ውስጥ አብራቸው እንዳደገች ቁጠሩት። ያኔ ገና ዳጣ ሳትወለድ በፊት። ዳጣ እንደተወለደች ግን ከዛ ቤት ውስጥ እሷን መደበቅ ነበረና ደረጀና ሰላም አንድ ላይ በመተባበር ልጅቷን ይደብቋታል። ይሄኔ ግን እሷን በራሷ በኩል ታሪኳን አጫውታን ብዙውን ጊዜ ላይፏን የሚያሳልፈችው ያለ እናትና ያለ አባት እንደሆነ አሳይታናለች። ዳጣ ግን ራሷን እያወቀች ስትመጣና ወደፊት ደግሞ ስለ ሁሉም ሰዎች ስታይ ሁሉም ሰው እናትና አባት እንዳለው ትረዳለች። እኔ እናትና አባት ለምን የለኝም ብላ መጠየቅ ስትጀምር ምናልባት ባለፈው ህይወቷ ላይ እነሱን ሁለቱን ተለያይተው እንዳደጉና አሁን እናትና አባቷን መፈለግ እንደምትችል አስባ ትመጣለች። ድራማው ሳይጀምር በፊት ይሄን የተፈጠረው ገና ድራማው ክፍል 1 ብሎ ሲጀምር ዳጣ አባቷን ፍለጋ ወደ ትክክለኛው ቤት ትገባለች። ያኔ አባቴ አንተ ነህ ብላ ወደዛ ቤት ውስጥ ከተቀላቀለች በኋላ ነበረ አቢጊያል በራሷ በኩል ገና ጥላቻዋን የጀመረችው። እቺ ልጅ ወደ እኔ ቤት መምጣት አልነበረባትም ትላይሆን። አቢ ምናልባት ዳጣ ትክክለኛ እህቷ እንደሆነች ስታውቅስ ምን ይፈጠራል? ማርታም እንደዛ ስትኩራራበት የነበረው ትዳሯ እንዳልነበረ ሲሆን ምናልባት እዛ ቤት ውስጥ እየተፈጠሩ ያሉትን ሁሉንም ነገሮች ምንም የማታውቀው ማርታ ብቻ ነች። ለሷ ሳይነገራት ሌላው ጦርነት አንድ ላይ እየተደረገ ነው ያለው። ዳጣ ሁሉንም ነገር አውቃ ከማርታ ውጪ ሌሎቹ ከሰሙ በኋላ አባቷ ጋር አብራ በሰላም መኖር ትጀምራለች። ሰላምም እዛ ቤት ውስጥ እሷን በተለየ መልኩ እየተንከባከበቻት ነበረ። ታዲያ አባቷን ካገኘች በኋላ ዳጣ እናቴን መች ነው የምታሳየኝ እያለች አባቷን ማጨናነቋን አላወቀችም ነበረ። ነገር ግን ደረጀ ደግሞ በዚህ በኩል ለሷ ያንን ነገር ማስረዳት ከሆነ ሁሉም ነገር ከቁጥጥር ውጪ ይወጣብኛል ብሎ ነው የሚያስበው። ለዛም ነበረ እያስታገሰ እሷንም እንደምንም እየተንከባከበ እዚህ ቤት ውስጥ ያስቀመጣት። ደረጀ ወደፊት ነገሩ ምን እንደሆነ አይታወቅም። በሌላ በኩል አቢጊያል እንግዲህ ለናታን አንድ ቁርጥ የሆነ ነገር ትነግረዋለች። አባትህ አሁን ለጋብቻ እንድትዘጋጅና እኔ እንደምታገባ ነግሬዋለሁ። እናትህም ደግሞ በቅርቡ የምታውቅ ይሆናል። ስለዚህ ከነሱ ከቤተሰቦች ትዕዛዝ ውጪ እንደማትሆን አውቃለሁ። አሁን ላይ ሰዓቱ ደርሷል ብላ የራሷን የሆነ ነገር አስቀምጣለች። ያ ሪከርዱ ለምን ይጠቅማት ይሆን? ለማን ለማሳየት ፈልጋ ነው? እሷ ያው ችግሯ ከዳጣ ጋር ስለሆነ ለዳጣ ትሄድና ሪከርዱ ሙሉ ታሰሟለች። አየሽ ይወደኛል እኮ እሱ። አንቺ ነሽ መሃላችን ገብተሽ እየረበሽን ያለሽው። ለምን ከህይወታችን አትወጪም? ይሄንን ቀጥታ ትነግራታለች። ዳጣ ግን በምትሰማው ነገር እንዳለ ስለምታዝን እሷን ባትሰማትም ግን
ያው ናታን ይሄንን ያደርጋል ብዬ አላስብም ነበር ብላ መሸሿን የምትቀጥለው የሚሆነው። ሰላምም ልትወልድ ደርሳለች። በዛሬው ዕለት ምጥ ይዟት ነበረ በሰዓቱ። ከወለደች በኋላስ ልጇ አባት ማን ነው? ብዙዎቻችሁን ግራ እንደሚገባ አውቃለሁ። ነገር ግን ሰላም በዚህ መልኩ ልጇን ስታረግዝ ለሁለተኛ ጊዜ ከደረጀ ከሆነ ግን ሙሉ ድራማው ውጥንቅጡ የሚወጣ ይሆናል። ቀጣዩ ክፍል ላይ አብራችሁን በጉጉት እየጠበቃችሁ ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የኮሚኒቲ ፖስት ላይ ስለቅላችሁ ለናንተ ቀደም ብሎ የሚደርሳችሁ ይሆናል። እስከዛው ድረስ ግን የግል ስራዬን ላስተዋውቃችሁ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ ስልኮችን ለቤተሰቦቻችሁ እየላኩ እገኛለሁ። እናንተም ስጦታ መልኩና ለጓደኞቻችሁ ማንኛውም ዕቃ መላክ ከፈለጋችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ